ቸርች ነበር የሄድሽው? ወልዶ ከዶ ያገለገለ ነው። የስም ማጥፋት ዘመቻ አድርጋብናለች የሚሉ ሰዎችን ሰማሁ። እንደዚህ ልጁን ጥሎ ይሄ ነገር እውነት ነው? በእግዚአብሔር ዘንድም ግዴታ ነው፣ መቀበል ግዴታ ስላለበት ማለት ነው። በሕግም ግዴታውን ይወጣል። ጤንነት ከህመሙ፣ ፍቅር ከጥላቻው፣ ሰላም ከሁከቱ፣ ከመጋረጃው በስተጀርባ ጥላቻዎች የሚፈጸሙባት ምድር እንደሆነ እናውቃለን። ሰላም ጤና ይስጥልን። እንደምን ሰንብታችኋል? የተወደዳችሁ ትውልደ ኢትዮጵያውያንና ኤርትራውያን በመላው ዓለም የምትገኙ የጌታ ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ ፕሮግራማችን ነው። በዚህ የእውነት አምድ ፕሮግራማችን ላይ ለእናንተ ይጠቅማሉ ብለን ያሰብናቸውንና ያመንባቸውን ነገሮች ይዘን እንመጣለን። ስለዚህ ዛሬ ደግሞ ለእናንተ የሚጠቅሟችሁ የምትማሩበትን የህይወት ተሞክሮ የያዘች አንዲት እህት ስቱዲዮአችን ድረስ መጣለች። ስለዚህ ይህችን እህት ልናስተዋውቃችሁ ዛሬ በስቱዲዮአችን ውስጥ አለን። አብራችሁን ቆዩ። እንግዳችን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ቢታንያ ሄት ተወለደች ሄት አደገች ብለው ለሚጠይቁን ሰዎች ምላሽሽ ምንድን ነው? እሺ አመሰግናለሁ። ክፍለ ሀገር ተወለድኩኝ፣ አዲስ አበባ አደግኩኝ። ይሄን ይመስላል። በጣም ጥሩ። አዲስ አበባ ከገባሽ በኋላ አዲስ አበባ ያለው ህይወትሽ፣ ኑሮሽ ምን ይመስል ነበረ? እስኪ ስለሱ አጫውቺ። ያው ትንሽ ይከብዳል። ያው እኔ ሰው ነው ያሳደገኝ። ሰው ጋር ስላደግኩኝ ያው በእናት በአባት ፍቅር አላደግኩኝም። ስለዚህ ብዙ ቻሌንጆች አሉ ማለት ነው። መልካም። ጌታ ኢየሱስን መቼ ተቀበልሽ? ጎኝ መርጦኝ ስለወደደኝ የራሱ አደረገኝ። ስለዚህ ጌታ ስሙ ይባረክ። ጌታ ኢየሱስ ያው ሰው ስለመሰከረልኝ ምናምን ሳይሆን ያ ማለት ምንድነው? ብዙ ሰዎች ያው ወንጌልን የሚመሰክሩ አሉ የሉም ማለት ሳይሆን በየአደባባዩ በየተለያዩ ቦታ ወንጌልን የሚመሰክሩ ሰዎች አሉ። ግን እኔ ጌታ ራሱ ነው ስለመረጠኝ ስለወደደኝ ለኔ ወንጌልን እንዲህ ነው ብሎ አስተምሮኝ ወደ ራሳቸው አስጠግቶኝ እረኛ ሆኖ በጌታ ቤት እንድኖር ያደረገኝ ዋጋ የከፈለልኝ ሰው የለም በኔ ህይወት ማለት ነው። ጌታ ኢየሱስ ራሱ ነው መርጦኝ ወዶኝ በቤቱ ያኖረኝ። መልካም። ቢታንያ ጌታ ኢየሱስ ክርስቶስን በራስሽ ካለሽ መንፈሳዊ አቋምና ፍላጎት የተነሳ ጌታን አገኘሽ። ግን ጌታን ካገኘሽ በኋላ በቤተ ክርስቲያን ውስጥ ሊመራሽ ጋይድ ሊያደርግሽ የሚችል ሰው የለም ነበር። ነገር ግን የጌታ ፍቅር ወደ ውስጥሽ ሲመጣ የጌታ ፍቅር ሲገባሽ በቤተ ክርስቲያን ውስጥ ደህንነት ተምረሽ ነበረ። ከተማርሽስ ሄት ነው የተማርሽው። ከዛስ የውሃ ጥምቀት ሄት ወሰድሽ። እንዴት ነበር? እስቲ እሱን ለሚጠይቁን ሰዎች ብታብራሪልን። እሺ ተምሬያለኝ። አው ደህንነት ተምሬያለኝ የጥምቀት ማለት ነው። እሱን የተማርኩትም አዲስ አበባ ቀጠና 2 ሙሉ ወንጌል ነው ተምሬ በሰዓቱ መጠመቅ አልቻልኩኝም ማለት ነው። የጥምቀት ሰዓት ስደርስ አልተገኘውኝም። ስላልተገኘውን ተሰርዟል። ሰው እግዚአብሔር አግዞኝ ከዛ በኋላ ድጋሜ ደግሞ ትምህርቱን ተከታተልኩኝ። አሁንም አልተጠመቅኩኝም ማለት ትምህርት ማራለኝ ግን አልተጠመቅም ብዙ ጊዜ ማለት ነው። ስለዚህ እኔም አልገባኝም። ጥምቀት ሳስደርስ ብዙ ጊዜ አልገኝም። በተደጋጋሚ አስተምሮኛሉ። ከዛ እንደዛ እየኖርኩኝ ያው ቸርች መሄድ ሄዳለኝ። ይሄን ያህል በጣም የገባኝ ምናምን ሰው አይደለሁም ማለት መንፈሳዊ ህይወት ማለት ነው። በትክክል የጌታን ቃል አውቄ ምናምን የበረታው ሰው አልነበርኩኝ። ሄዳለኝ መጣለኝ
መዝሙር ሰምቼ ምናምን እመለሳለሁ። ይገርማል። በዚህ ሁኔታ እያለሽ ወደ ትዳር ህይወት ገባሽ? አዎ እንደዛ ነው። እንደዛ ያለውኝ አጋጣሚ ከትዳር አጋሪ ብዬ ያሰብኩት ሰው ጋር ተዋወቅን ማለት ነው። ከዛን እያወራን ምን እያለን እሱ እንደኔ አይደለም፣ እሱ በጌታ የቆየ ነው። ማንም ሰው ያውቃል። ሚዲያ ላይ የሚታወቅ ልጅ ስለሆነ ዘማሪ ነው፣ አገልጋይ ነው። በአገልግሎቱ ከዛነቱ ጀምሮ የቆየ ነው። ከሱ ጋርም አብረን ወደ ትዳር ህይወት ስገባ አልተጠመቅኩኝም። የሚገርመው ነገር ግሩም ነው። እንግዲህ በዚህ ሁኔታ እያለሽ አንቺ ባልበሰልሽበት፣ አንቺ በእግዚአብሔር ቃል ባላደግሽበት ዘመን ወደ ትዳር ህይወት ገባሽ። ወደ ትዳር ህይወት ከገባሽ በኋላም አብረሽ ከሱ ጋራ ስንት ዘመን ነው ያሳለፍሽው? እሱ ዘማሪ እንደሆነ እየነገርሽን ነው። በቤተ ክርስቲያን ያደገ ወንድም እንደሆነ እየነገርሽን ያለሽውና ይሄ ወንድም በእግዚአብሔር ቃል እንድታድጊ፣ ወደ ቸርች እንድትሄጂ፣ ደቀ መዝሙር ትምህርት እንድትማሪ መንገድ አልከፈተልሽም ነበር? እንዴት ነበረ? በትዳር ስንት ዘመን ነው የቆያችሁ? ይሄንን በደንብ አብራርተሽ ለአድማጮቻችን እስኪ አስረጅል። እሺ፣ ብዙ አልቆየንም። ይሄን ያህል ብዙ ዘመን ምናምን ያስቆጠርን ሰዎች አልነበርንም። ያው ጓደኝነት እንደተዋወቅን አካባቢ ብዙ ሳንቆይ ነው ወደ ትዳር የገባ ነው። እሱንም እኔ አስበበት አይደለም፣ እውነት ለመናገር ስቱዲዮ ይሰራ ስለነበረ ያው ዘማሪም ነው ብያለኝ። የራሱ ስቱዲዮ አለው። እዛ በሄድኩት አጋጣሚ ነው ያስቀረኝ የቀረውት ማለት ነው። ስለዚህ ተዘጋጀበት ምናምን ነገር እንትን ብዬ የገባውበት ነገር አይደለም። ከዛን እኔ ምንድነው ያው እውነት ለመናገር ያው ሰው ስለሆንኩኝ የሱንም አገልግሎት ቤት ውስጥ ስቱዲዮ ምናምን ይሰራ ስለነበረ ብዙ ዘማሪዎችም እሱ ጋር ይመጡ ስለነበረ መዝሙር ለማሰራት ማለት ነው ስቱዲዮ ውስጥ። ስለዚህ ሙሉ እምነቴ ምንድነው በጌታ በጣም ጌታን ያወቀ በጌታ የበሰለ ሰው በቃ ጌታና ጌታን ብቻ የሚያውቅ ነው የመሰለኝ። ግን ያየሁት ነገር እንደዛ አልነበረም። አይደለም እኔ ሊያሳድግ ለራሱ በጌታ አሁን ላይ ሳስብ ጌታ ራሱ በደንብ የሚያውቅ አይመስለኝም። ስሙን ብቻ ነው የሚያውቀው፣ ህይወቱ ሌላ ነው። ከዛ አንፃር ነው እኔም ዋጋ የከፈልኩት። ቢያንስ ስንት ጊዜ ቆይታችኋል አብራችሁ? አጠቃላይ 1 አመት ምናምን እንደዛ። 1 አመት አብራችሁ በአንድ ቤት ውስጥ አሳልፋችኋል? አይ በጓደኝነት ምናምን እንደዛ ተደማምረው ማለት ነው። ከጓደኝነት ጋር አዎ እየተገናኘን እያወራን አጠቃላይ የኖር ነው። ትዳር ውስጥ ከገባ በኋላ ብዙ አልቆየንም። ቢያንስ ስንት ጊዜ ይሆናል አንድ ቤት የተቀመጣችሁት? ስንት ጊዜ ይሆናል? ብዙ አልቆየንም። ቢያንስ ወደ በቃ እኔ ማቆ 3 ወር እርግዙኝ ነው ጥሎኝ ሄደው። ግን ወደ ትዳር ህይወት ስትገቡ ህጋዊ ጋብቻ ነበራችሁ? ሽማግሌዎች ነበሩ? በስርዓት ነው የተጋባችሁት? በቤተ ክርስቲያን ወይስ በባህላዊ ወይስ ደግሞ በመዘጋጃ ቤት? ትዳር እንትን ስል ያው 3 መንገድ ነው ያለው። አንደኛው በቸርች ነው፣ ሁለተኛ በማዘጋጃ፣ ሶስተኛ ባህላዊ ነው። ስለዚህ እኛ ቤት ውስጥ ነበረ ጋብቻችን የተደረገው ማለት ነው። ቀለበት ያደረግነው ማለት ነው። እንደማንኛውም ሰው 80 ተፈራርመን በስነ ስርዓት ቀለበት አድርገን ሰው ተጠርቶ ምናምን ነገር እንደዛ አይነት ነገር ነበረ። ቤት ውስጥ ነው ያደረግነው። ቤት ውስጥ የሆነበት ምክንያት ደግሞ እኔ የተጠመቅኩ ሰው አይደለሁም፣ በጌታ በጣም የጠነከርኩ አይደለሁም። የእግዚአብሔርን ቃል በዛን ሰዓት ከሱ በተሻለ ማቅ ሰው ስላልነበርኩኝ የሱ ጓደኞች አገልጋይ የሚመስሉት ይሄ ነገር ቤት ውስጥ መሆን አለበት፣ እሷ አንተ አገልጋይ ስለሆንክ ቸርች ውስጥ ማድረግ የለብንም፣ እኔ ስላልተጠመቅኩኝ ማለት ነው። በዛ ምክንያት ነው ቤት ውስጥ የሆነው። የሚገርም ነው። ቸርች ውስጥ ያገለግላል ብለሽ ነበር ቅድም እና ቸርች ውስጥ እያገለገለ በቸርች ውስጥ እየዘመረ በዚህ ሁኔታ አንቺን
የትዳር አጋሬ ብሎ ሲቀበልሽ አንደኛ በቤተ ክርስቲያን ውስጥ የተሰራ ስርዓት አለ። በአባቶች አንድ አገልጋይ አይደለም ይቅርና አንድ ምእመን በቤተ ክርስቲያን ውስጥ ጋብቻውን መፈጸም እንዲችል መጀመሪያ ቅድመ ጋብቻ የጋብቻ ትምህርት የሚባል አለ። ካውንስሊንግ አለ። ወደፊት መቀጠል እንዴት እንደምትችሉ ከአባቶች ምክር ሊሰጣችሁ ይገባ ነበር። ስለዚህ ይሄ ወንድም አገልጋይ ከሆነ ዘማሪ ከሆነ የት ቤተ ክርስቲያን ነበረ የሚዘምረው የሚያገለግለው? ይህ ዘማሪ ይህ አገልጋይ ይብን አንቺ እንኳን ባታድጊ በእግዚአብሔር ቃል ዕውቀት ባትበለጽጊ በዘመኑ እሱ እየዘመረ ከሆነ አድጓል ማለት ነው። የእግዚአብሔር አገልጋይ ነው ማለት ነው። ስለዚህ አንድ የእግዚአብሔር አገልጋይ በእንደዚህ አይነት ሁኔታ ጋብቻን መመስረት ይችላል ወይ? ስለዚህ ይህ ቸርች ነበር የሚያገለግለውና እዛ ቸርችስ እያገለገለ ያለበት ቸርች ውስጥ ያሉ አባቶች እናንተን በጋብቻ ሲያጣምሯችሁ አንድ እንድትሆኑ የመከሯችሁ ምክር የለም ነበረ? እስኪ ይሄንን በደንብ ለአድማጭ ተመልካቾቻችን አብራሪላቸው። እሱ ከዛነት ጀምሮ አገልጋይ እንደሆነ ነው የነገረኝ። መዝሙሮቹንም እዚህ ጋር አገልጋይ ስንል ሁሉም ሰው ጥያቄ ውስጥ ነው የሚገባው። ምክንያቱም በጽድቅ የሚያገለግሉ ሰዎች ስላሉ ለይተን ብናወራ ጥሩ ነው ብዬ ስላሰብኩኝ ነው። እና ስለ አንድ ግለሰብ ነው የምናወራው። ምክንያቱም ለወንጌል ዋጋ እየከፈሉ የሚኖሩ በየቦታ ዘማሪዎቹም ሆኖ በጽድቅ የሚያገለግሉ ስላሉ አሁን እኔ እየተጠየቅኩ ያለው ስለ ሳሙኤል ሞቲ ዘማሪ ሳሙኤል ሞቲ ወዳጆ ይባላል። ስለሱ ነው ማውራት የምችለውና ስለሱ እንግዲህ ስነግራችሁ ያው ልጁ እውነት ለመናገር ጋብቻ አሁን ከኔ ጋብቻ አይደለም ጋብቻ የፈጸመው ከኔ ጋብቻ አይደለም። ከኔ በፊትም ብዙ ሴቶችን ያገባል ይፈታል። ስለዚህ እኔ ባለማወቅ ቀደም መጀመሪያ ላይ እንዳወራ ነው በእግዚአብሔር ቃል ስላልበሰልኩኝ ስለ ትዳርም ብዙም ዕውቀት ያለኝ ልጅ ያወቅሽ ነበር የገባሽ? እኔ አላወቅኩኝም። ካንቺ በፊት ከኔ በፊት ብዙ ማግባት መፍታት ታውቂ ነበረ? እርጉዝ ከሆንኩኝ በኋላ ነው የሰማሁት። አዎ የነገሩን ማለት ነው። ስለዚህ ያፈራረሙን ሰዎች ራሱ አገልጋይ የሚባሉ አይደሉም፣ እሱን የሚመስሉ ናቸው። እዚህ ጋር መለየት ስላለብን ነው ነገሮች። ግን እነዚህ አንቺን ያፈራረሙሽ ሰዎች በቤተ ክርስቲያን ውስጥ ያሉ አገልጋዮች እንደነበሩ ቅድም ስታወሪ ነበረ። ስለዚህ እነዚህ ሰዎች በቤተ ክርስቲያን ውስጥ የሚታወቁ ሰዎች እንደሆኑ ነግረሽኛል አይደለ? ስለዚህ አንደኛ እነዚህ ሰዎች በቤተ ክርስቲያን ውስጥ የሚታወቁ ከሆነ አሁን ካንቺ የወለደው የትዳር አጋሪ ይሆናል ብለሽ ያልሽው ወንድም ሳሙኤል ሞቲ የትኛው ቤተ ክርስቲያን ውስጥ ነበረ ሲያገለግል የነበረው? ይሄንን በጣም ብዙ ሰዎች ይፈልጉታል። ምክንያቱም እኛ ይሄንን ሐሳብ ለአድማጭ ተመልካቾቻችን ስናቀርብ በቤተ ክርስቲያን ውስጥ ተመሳስለው ያሉ ሰዎች እርምት መውሰድ አለባቸው ብለን ስለምናምን ነው እንደ አንድ የወንጌል አገልጋይ። ስለዚህ የት ቤተ ክርስቲያን ነበር ያገለግል የነበረ? ካገለገለስ እዛ ቤተ ክርስቲያን ውስጥ አሁን እያገለገለ ነው ወይ? እየቀጠለ ነው ወይ? የት ነው መገኛው? አድራሻው የት ነው ብለው ለሚጠይቁ ሰዎች ይሄንን ግልጽ ብታደርጊው የሰዎችንና የወንድም ሳሙኤል ሞቲን ያገለግሉበት የነበረ ቸርች መታወቅ አለበት። ጥሩ ጥያቄ ነው። አሁን እዚህ ጋር የት ቤተ ክርስቲያን ነው ለምለው እኔ ሳሙኤል ሞቲ ቡራየው መካነ ኢየሱስ ትልቁ ቸርች ማለት ነው እዛ እንደሚያግዙት እዛም እንዳደገ ነግሮኛሉ። ያውቁታል በደም ማለት ነው። ከዛነት ጀምሮ ዘማሪ እንደሆነ ያውቃል። ብዙ አገልጋዮች ያውቃሉ። ቄሶቹ ድረስ እጄ ያን ጊዜ ተናግሬያለሁኝ። እዚህ ጋር ምንድነው የት ቤተክርስቲያን ነው የሚያገለግለው ሳይሆን መጀመሪያ ቤተክርስቲያን እሱን ለመገጸጽ ሰው ጌታ ኢየሱስ ለሰው ነው የሞተው፣ ለሰው ሁሉ ነው የሞተው የሚለውን ነገር ማሰብ ያስፈልጋል። እዚህ ጋር አንዳንድ ጊዜ ዓለማዊ ላይ ሰዎች የሚሉት ንግግር አለ። ሰውን ለመርዳት ሰው መሆን ብቻ በቂ ነው አይደለም የሚባለው።
አሁን ቤተክርስቲያን ውስጥ የሚታዩ ነገሮች እነዛ አይደሉም። ያን ጊዜ እኔ ችግር ላይ ሁኜ መጥቶ ያፈራረሙን ሰዎች ስም ያላቸው፣ እኔ ወንጌላዊ ማለት እኮ በደንብ የለየሁት በእነሱ ነው። ወንጌላዊ ብሎ ስም ይዞ ወንጌልን የሚያገለግሉ አስፈላጊ ከሆነ ደግሞ ስማቸውንም መጥቀስ እችላለሁ። ስለዚህ ያን ጊዜ ለምሳሌ አሁን ወንጌላዊ ሶሪ ኦሮሚያ ላይ ድሬ ጫላ አካባቢ ወደ ጸረ ጽዮን አካባቢ ነው የሚያገለግሉ የነበሩት እና ፓስተር ዮናስ የሚባሉም ነበሩ። ብዙዎቹ ያውቃሉ ይህን ታሪክ ማለት ነው። በእነዚህ ሰዎች ነው ጋብቻው የተመሰረተ፣ ባህላዊ ጋብቻ በእነሱ ነው የተመሰረተው እና ይሄን ሁሉ ነገር አብረን አጋሬ እንዲሆን ሲያደርጉ ልጁ የተለያየ ባህሪ እንዳለው ያውቃሉ፣ በደንብ ጠንቅቆ ያውቃሉ። ከዛ ውጪ ግን ለምን አልገጸጹትም? ለምን ቤተክርስቲያን እንደዛ አይታዝም ማለች ለምለው እኔም ራሴ ቤተክርስቲያናቸው የት እንደሆነ እኔ ራሴ አላቅም። ወንጌላዊ የሚል ስም ተሸክሞ ዘማሪ የሚባል ስም ተሸክሞ እንደሚያገለግሉ ነው ማቀው። ስለዚህ እኔ ራሴ ቤተክርስቲያናቸው አድራሻቸው ባለመታወቅ እኔ ራሴ ዋጋ ከፍያለሁኝ በሰዓቱ ማለት ነው። ስም ብቻ ነው የያዙት። ችግር ላይ ሲወድቅ ግን ምንድነው የተደረገው? እንዳለ ለሱ ምስክር ነው የሆኑት። እገዛ ያደረጉት ለሱ ነው። ለኔ ምንም ያደረጉት ነገር የለም። ጌታ ኢየሱስ ስለረዳኝ ብቻ ነው። ምክንያቱም በሞኝነት ተከትየው ስለሄድኩኝ በሞኝነት የተቀበልኩት ጌታ ከናቴ ማዘን ጀምሮ የመረጠኝ ጌታ ስለራራልኝ ብቻ ነው እዚህ የደረስኩት እንጂ ከባድ ነገር ነው የደረሰብኝ። ያን ጊዜ ለነሱ መናገር ሞክሬያለሁ። ለቤተ ክርስቲያን ያፈራረማችሁን እናንተ ናችሁ፣ አሁን እንደዚህ አይነት ችግር ላይ ነው ያለሁት ብዬ ተናግሬያለሁ። ልጁ ያለበትን ቦታ በደንብ ያውቃሉ፣ ይደዋወላሉ። ልጁ ደግሞ በጣም ህይወቱ ላይፉ የተበላሸ እንደሆነ በደንብ ጠንቅቆ ያውቃሉ። አልገጸጹትም። ሳሙኤል ሞቴ ከኔ ጋር ብቻ አይደለም ትዳር ህይወት የነበረው። ከኔ በፊት ኢቭን ሲሰማ 6 ሴት አገብቶ እንደፈታ ነው እኔ መረጃ የነበረኝ፣ እርጉዙኝ ማለት ነው። ያኔም እንደዚህ አይነት ችግር ውስጥ ሆኜ ጓደኞቹን ስጠይቃቸው የተለያየ ሴት በየጊዜ እንደሚያገባ እንደሚፈታ ነው መረጃው የነበረኝና ይሄን ይመስላል። ቢታንያ በዚህ ሁናቴ እያለሽ እነዚህ አጋቢ የነበሩ ሽማግሌዎች ፓስተር፣ ዘማሪና ወንጌላዊ እንደሆኑ እየነገርሽን ነው። ከዛ በኋላ ግን ችግሩ ሲፈጠር አንቺ ወደ እነዚህ ሰዎች ሄደሽ ጉዳዩን አስረድተሻቸው ነበር? በደንብ እስቲ ይህን ነገር ሰዎች ማወቅ ይፈልጋሉ በእርግጠኝነት፣ እኔም ለራሱ አዲስ ነገር ስለሆነ እና እነዚህን ሰዎች አግኝተሽ አውርተሻቸዋል? ካወራሻቸው በኋላስ ምላሻቸው ምን ነበረ? ማስረዳት ብቻ ሳይሆን በጣም አንድ ጊዜ ብቻ አይደለም 2 ጊዜ ብቻ አይደለም ያለበትን ሁኔታ ያውቃሉ። እውነት ጌታ ነው አይደለ? በደንብ ያውቃሉ። በጣም ተቸግሬያለሁ። ሰው የማያየውን የመከራ ጥግ ነው ያየሁትና ኢቭን ያን ጊዜ ሁሉ ነገር እያዩ የሚጠግን ነገር እንኳን የመከረኝ ሰው የለም። የሚሰብር ነገር ነው ሲያወሩት የነበሩትና እግዚአብሔር እንደ ሰው አይደለም ሰው የሚያየው። ስንቸገር ቆሞ የሚስቅ ወይንም ጣቱን የሚቀስር አምላክ የለንም። በዚህ አጋጣሚ እንኳን የጌታ ሆንኩኝ እነሱ መሃል ገብቼ ጌታ ባይኖረኝ ያኔ የኔ ህይወት አይደለም አጥንቴ አይገኝም። መዛበቻ ነው ያደረጉኝ። ስለ እውነት ነው ማወራው። በጣም መዛበቻ ነው ያደረጉና ብዙ ነገሮችን መብቴ ለኔ መስጠት ሲችሉ፣ ምክንያቱም እንደዚህ ሆኜ ልጅ የሚያክል ነገር ተሸክሜ እዛ ላይ በጣም ብዙ መከራ ውስጥ እያለፍኩኝ ምንም ያልሆነው ኖርማል ለሆነው ልጅ ነው ያገዙት ያሉትና ኢቭን ሌላ ሴት አገብቶ እየኖረ ከሌላ ሴት ጋር እንደሚኖር እያወቁ ሌላ ነገር ነው የሚነግሩኝ። ምክንያቱም ኬንያ የሚባል ሀገር ሄደዋል ይሉኛል። እንደዚህ አይነት ቦታ ነው ይሉ እኛም አገኝተነው አናቅም ይላሉ። በጣም የሚገርመው ነገር ማለት ነው ከሱ ጋር እየተደዋወሉ እሱን እያገኙ የት እንደሚገባ ቤቱ ራሱ ድረስ ሄዶ እየዋሉ የለም ይላሉ። እና በጣም ተጎድቻለሁ። በጣም ልቤ ተሰብሯል። ኢቭን በእነሱ ማለት ነው። ይገርማል። ውድ የጽዮን ቲቪ ተከታይና አድማጮቻችን በመላው ዓለም ሆናችሁ ይሄንን ፕሮግራም የምትከታተሉ ከቢታንያ የህይወት ተሞክሮ ብዙ ትምህርት ታገኛላችሁ ብዬ ተስፋ አደርጋለሁ። ቢታንያ ወደ አንቺ ልምጣና አሁን አንቺ ባለፍሽባቸው መከራዎች
በደረሰብሽ ችግር ሁሉ ብዙ ሰዎች እንዲማሩት ያለሽ። ስለዚህ እስኪ ለነዚህ ሰዎች አሁን የምትመክሪያቸው ምክር ይብን በእግዚአብሔር ቃል ላላደጉ ዳግም ተወልደው ጋይድ የሚያደርጋቸው እረኛ የሌላቸው እህቶች በእንደኔ አይነት መንገድ እንዳያልፉ ብለሽ የምትመክሪያቸው ምክር ካለ እስኪ። እሺ ማለት ሰዎቹን እህቶቹን ከመምከረ በፊት ግን ቸርች ውስጥ አንድ ለቸርቾች ወይንም ለመሪዎች አንዳንድ ነገር ማስተላለፍ ፈልጋለሁ። ሰው እንግዲህ ሲቸገርና ማለት ሰው የሆነ ቦታ ሲሄድ ወይንም የሆነ ችግር ሲገጥመው ይሄ ችግር ይገጥመኛል ብሎ ሰው ቀድሞ ቢያስብ እንደዚህ አይነት ቦታ አይገኝም። ማንኛውም ሰው ነገ ህይወት ስኬታማ ይሆናል ወይ ጥሩ ቦታ ደርሳለሁ ብሎ ነው አንድ ነገር የሚጀምረውና እንደ ማንኛውም ሰው ዕውቀት ኑሮኝ እንኳን አይደለም ያን ነገር ውስጥ የገባሁትና በጣም በተቸገርኩ ሰዓት ለብዙ ቸርቾች እየዞርኩኝ ደብዳቤ ያስገባው እንደዚህ ነው። ኢቭን በጣም ያስገረመኝ ነገር ዘማሪ ነው፣ እኔ ዘማሪ ነው ባለቤቴ እና አሁን ነፍሰ ጡር ነኝ፣ እንደዚህ ድረሱልኝ ብያለኝ። እንደው ምን አገባንኛ እሱ ዘማሪ ስለሆነ እኛ ከየት እናገኘዋለን ያሉን ሁሉ አሉ። መሆን የለበትም ግን እኔ እንደዛ አይነት ችግር ውስጥ ሆኜ ይህ ሰው ልክ እንደተከበረ ማለት ቅድስናውን ጠብቆ እንደሚኖር ሰው እኔ በብዙ ችግር ዋጋ እየከፈልኩኝ እኔንም ይቅርታ ሳይጠይቀኝ በጌታ ቤትም ደግሞ ለማገልገል ንስሐ ሳይገባ እንደፈለገ የፈለገበት ቦታ እየተጠራ ኮንፈረንስ ያገለግል አይቻለኝ። ሚዲያ በሚለቃቸው እንትኖች ላይ ማለት ነው የሱ ቻናል ላይ ማለት ነው አይቻለኝ። የታዘብኩት ነገር አለ። ምንድነው ሰው እውነትን ይዞ የት ነው መሄድ ያለበት? ኢቭን ቤተክርስቲያን ውስጥ አይደለ ወደ ቸርች አይደለ ሰው የሚሄደው? ተቀባይነት ከሌለ እኔ አሁን እውነት ይዤ አንድ ቸርች ይዤ ለአንድ ፓስተር እንደዚህ ባለማወቅ እኔ እዚህ ጋር ጥፋቴን እያመንኩኝ ነው። አላወኩኝም፣ አውቄ አይደለም፣ አውቄ የገባበት ነገር አይደለም፣ ይሆነኛል ብዬ ነው። ስለዚህ እንዲህ አይነት ዘማሪ ሳሙኤል ሞቲ እንደዚህ አድርጎኝ ሄደዋል፣ ችግር ላይ ነኝ ያለሁት ብዬ ስነግራቸው ኢቭን ገንዘብ ብቻ አይደለም የሚጠግን ምክር እኮ ያስፈልጋል ለትውልድ አይደል? እንደ ቤተክርስቲያን ውስጥ ቤተክርስቲያን ማለት ከሁሉም ነገር የጸዳ መሆን አለበት። ከዘር ከክፋት ምንም አይነት ሰው እንኳን ክፉ ቢሆን ጠማማ እንኳን ቢሆን የሚያቀና መሆን አለበት አይደል? ቤተክርስቲያን ውስጥ አሁን ያለው ምንድነው? ሁሉም ቦታ ማለት አይደለም፣ የተወሰኑ ቤተክርስቲያኖች ውስጥ ላይ ያለው ነገር ምንድነው? በጣም ባይለኛ የዘር በሽታ ገብቷል፣ በጣም ገብቷል ቸርች ውስጥ ማለት ነው። በጣም ታሞ ነው ያለው ቤተክርስቲያን። ስለዚህ ያን ጊዜ እኔ የሚያዳምጠኝ ሰው አላገኘውኝም፣ የሚጠግነኝ የሚመክረኝ ማለት ነው። ኢቭን ሃይዞሽ ያለኝ መጋቢ ወይንም ፓስተር አላገኘውም በሰዓቱ። እኔን የሚገፉ የሚፈርዱብኝ ነበሩ በሰዓቱ። ኢቭን ልጁ ምንም እንዳላጠፋ ማለት ነው። በዛ ሁኔታ እኔ በጣም ከባድ ችግር ውስጥ እያለው ኢቭን ለሱ አግዞ ብዙ ነገር ያወሩ ሰዎችም ስለነበሩ ቸርች በጌታ ፍቅር መስተካከል አለበት። ምክንያቱም እናንተ ብትገፉንም ተቸግሮ የመጡትን ሰዎች እግዚአብሔር አይጥላቸውም። ሰው ማረፊያ እዛ ነው፣ መብት የሚገኘው እዛ ነው ብሎ እዛ ነው እምነት ተቋማት ነው የሚሄደው፣ የትም አይሄድም። ስለዚህ እኔ አሁን የሱ ጥፋት አልታየም። እኔ ሴት ስለሆንኩኝ ልጅ ስለተሸከምኩኝ እኔ ነኝ የተጎዳሁት። እሱ ምንም ስላልተፈጠረ እንደ ሎርማን አድርጎ እንደ ጽድቅ አድርጎ እሱን ሲጋብዙና ሲያግዙት የነበሩ እሱን የሚመስሉ እንደሱ አይነት ወንበዴዎች እሱ የሚመስሉት ብዙዎች ነበሩና በዛ ልቤ ተሰብሯል። እውነት የሆነ ቦታ እናት የሆኑ ቤተክርስቲያንም ሄጄ እንዲህ አይነት ችግር አለ ስላቸው ለኔ እንግዲህ ከኔ ልጅነት አንፃር ይሁን ምን ይሁን ክብር ሰጥቶኝ ቦታ ሰጥቶኝ የሰማኝ አንድ እንኳን አባት አላገኘውም። ይሄ ነገር ቸርች ውስጥ መስተካከል አለበት። ጌታ ኢየሱስ የአንድ ወር ልጅ ነው አይልም፣ የ40 ዓመት ነው የ80 ዓመት ነው አይል። ለሰው ልጅ ሁሉ ነው የሞተውና ኢየሱስን ኃላፊነት ተቀብሎ አደራውን ኢየሱስን ወክሎ ምድር ላይ ያገለገሉ ያሉት በተለይ የሰውን ችግር ቁጭ ብሎ ማዳመጥ አለባቸው። እኔ ችግር ሳይኖረኝ ከዛ ሰው ጋር ሪሌሽን ሳይኖረኝ ጤነኛ ሰው ነኝ አይደል? ሂጄ እንዲህ አይነት ሰው እንዲያርጎኛል ብዬ አልከስም አይደል እንዴ? ከሱ ጋር ስለነበርኩኝ
ማቆም እሱን ስለሆነ ሂጄ እንደዚህ ብያለሁ ጠርቶ ቢያንስ ማማከር። እንደውም ከቤተ ክርስቲያን ይልቅ ከቸርች ውስጥ ምንም አይነት ድጋፍ አላገኘውኝም። በዚህ አጋጣሚ ፖሊሶቹን አመሰግናለሁ። የህግ አካላት ሰውን ይረዳል። ቡራዮ ላይ የነበሩ ፖሊሶች በጣም ነው ማመሰግናቸው። ቡራዮ ማርያም አካባቢ ያሉት በጣም ትብብር አድርገዋሉ። ደውሎ ኢቭን የለውም እያለ እኔ ሳርዚዮን አካባቢ ነው የምኖረው፣ እሱ ከታ በግተራ ይባላል። እዛ ገብቶ ቁጭ ብሎ ፖሊሶች ራሱ ልጅታ በራብ እንደዚህ ብትሆን የሆነ ችግር ቢደርስባት ቶሎና ቤት ክራይ ክፈል እያሉ ራሱ በጣም እየደወሉ እየተባበሩኝ ነበሩ። ያው አልተገኘም እንጂ መገኘት አልቻለም እና ይሄን ይመስላልና ፖሊሶቹን አመሰግናለሁ። መልካም ጥሩ ነገር ነው ያነሳሽው ያለና ያጫወትሽኝ ያለ። መቼስ እንግዲህ እኛ መንፈሳውያን ሰዎች ስለሆንን መንፈሳውያን ሰዎች ዘመኑን የመመርመር ስልጣን ተሰጥቷቸዋልና ዘመኑን እየመረመርን ዘመኑን እየዋጀን ነው መሄድ ያለብን። እናም አንቺ ያለፍሽባቸው ዘመናቶችን ስንመለከት አንደኛ የእግዚአብሔርን ቃል ካለመረዳት ካለማደግ፣ አንድ ሰው በመንፈሳዊው ዓለም ጌታ ኢየሱስ ክርስቶስን የሕይወቱ አዳኝ አድርጎ ሲቀበል ይወለዳል። ከተወለደ በኋላ ደግሞ የሚያድገው በእግዚአብሔር ቃል እንደሆነ ይታወቃል። ስለዚህ ይህ ሁሉ ችግር የደረሰብሽ አንደኛ አንቺ ዘማሪ ነው ስለተባለ ብቻ ዘማሪው አይጎዳኝም የእግዚአብሔር ሰው ነው ብለሽ ስለተቀበልሽው ነው የተጎዳሽ። ሁለተኛው ግን አንቺ በእግዚአብሔር ቃል ባለማደግሽ ምክንያት ዘማሪ የተባለ ሰው ብቻ መንፈሳዊ ሰው መስሎ ስለታየሽ ነው የተሸወድሽው። ስለዚህ ዛሬም በእንደዚህ አይነት ህይወት የሚመላለሱ እጅግ በርካታ የሆኑ እህቶቻችን አሉ። የእግዚአብሔር ሰው ሲባል መጽሐፍ ቅዱስ የያዘው ሁሉ የእግዚአብሔር ሰው መስሎ ስለሚታያቸው የሚታለሉ፣ መነኩሴ ሲባል ሲሰሙ በሌላኛውም ቤተ እምነት በኩል ቆብ ያጠለቀው ሁሉ መነኩሴ መስሎ ስለሚታያቸው የሚታለሉ እህቶች ይኖራሉ። ይሄ የአደባባይ እውነት ስለሆነ፣ ስለዚህ ግን አሁን ላይ ያለሽበትን እኔ ያውቃለሁ። በእግዚአብሔር ቃል አድገሻል። ጥሩ ሁኔታ ላይ ነው ያለሽው። ስለዚህ አሁን ያንቺ የህይወት ታሪክ ብዙ ሰዎችን ማስተማሪያ መሆን አለበት። ምክንያቱም በእንደዚህ አይነት ሁኔታ የሚጎዱ ብዙ እህቶች ስላሉ ማለት ነው። ሌላው እንግዲህ መቼስ እግዚአብሔር ሁሉንም የሚመዝንበት ሚዛን አለው። አሁን ለምን ያገለግላል ለምን ይቀጥላል የሚለውን እኛ የምንወስነው አለመሆኑን እያስረዳን ለአድማጮቻችን፣ ነገር ግን ይህ ሰው ባደረገው በደልና በካደው ክህደት በህግ አግባብ የመጠየቅ መብቱ አለሽ አንቺ 100%። ልጁን የማሳደግ እንዲሁም ደግሞ በህግ ተከሶ ልጁን የመርዳት ይሄ ግዴታ ነው በህግ ማለት ነው። 80,000 የተፈራረምሽበትን ወረቀት ይዘሽ በቀጥታ እዛው አካባቢ በነበራችሁበት እሱ ባለበት አካባቢ ከሰሽ ባለበት ስፍራ ተፈልጎ አሁን ህግ በሀገራችን በጣም በጥሩ ሁኔታ የተጎዱ ሰዎችን የሚያግዝበት ሁኔታ አለና ማንም ከህግ በታች ስለሆነ በህግ አግባብ ተጠይቆ ልጁን የመጠየቅ የማሳደግ ግዴታ ስላለበት ይሄንን ማድረግ ትችያለሽ። እኛም በምንችለው ነገር ከጎንሽ እንቆማለን ማለት ነው። ነገር ግን በእነዚህ ሁሉ ችግሮች እኔ አጥፍቻለሁ ብለሽ የምታስቢው ነገር አለ ወይ? ካጠፋሽስ በዛ ጥፋት ሰዎች ምን ትምህርት ይውሰዱ የሚለውን ትንሽ እስኪ ለአድማጮቻችን ብትናገሪ። እሺ፣ በጣም ነው ማመሰግነው። በጣም ጥሩ ጥያቄ ነው። እዚህ ጋር ህግ በሚለው ብትከሽው ምናምን ለተባለው ጥያቄ ከስሽው አለኝ አይደለም። አሁን መንገድ ላይ ሆኜም እየከሰስኩት ነበረ። ሰውን ለመክሰስ ሰው አድራሻ ስኖረው ነው። ለምሳሌ አሁን እኛ ወንጌል አማኞች ነን። እውነትን ደግሞ ጌታ ኢየሱስ ማለት በራሱ እውነት ማለት ነው። ሌላ ስም የለውም። እውነትና እውነት ብቻ ነው። ስለዚህ እኔን የጎዱኝ መስሏቸው እሱ የሚተባበሩ ሰዎች አሉ። ኃጢአት የሚተባበሩ ማለት ነው። እኔ አልተጎዳውም።
ቀደምም እንደተናገርኩኝ ሰው ቢጥል ሰውን የሚያነሳው እግዚአብሔር ነው። ይሄ ሰው ማለት የተለያየ ቦታ የሚኖር ሰው ነው። ስቱዲዮ አለ፣ ብዙ ቦታ ነው የምኖረው። ለምሳሌ አንዴ አምቦ ነኝ ይላል፣ ግንደበረት ነኝ ይላል፣ ጀልዱ ነኝ ይላል፣ ወለጋ ነኝ ይላል፣ ባኮ ነኝ ይላል፣ ሻምቡ ነኝ ይላል እና አድራሻ ያለው ሰው አይደለም። ይህን ሰው አሁን ባኮ አለ ሲባል እዚህ ቡራዮ ይመጣል ላይ ማለት ነው። ስለዚህ ምንድነው መደረግ ያለበት? የህግ አካሄድ መሆን ያለበት። ይህን ፕሮግራም የሚመለከቱም ሌላ ቦታ ላይም ተናግሬያለሁኝ። እኔን እንዲያግዙኝ ነው የምፈልገው የህግ አካላቶች፣ የህፃናትና የሴቶች መብት አስከባሪዎች እና እኔን እንዲያግዙኝ ፈልጋለሁ ያለበትን ቦታ። ምክንያቱም አሁንም ቢከሰው ለሱ ነው፣ ለሱ የሚተባለ ለጽድቅ የሚቆም የለም። ጥቂት ሰዎች ብቻ ናቸው፣ በጣት የሚቆጠሩ ጥቂት ሰዎች ብቻ ስለሆኑ አሁን እሱን የሚተባበሩ ብዙ ጓደኞች አሉት። ለምሳሌ ታይቱር የሚባል የኦሮምኛ ፌስቡክ ድረገጻቸው ላይ እንደዚህ ልጁን ጥሎ ወልዶ ክዶ እያገለገለ ነው፣ መዝሙር ማቆም አለብህ፣ ወደ ልጅ መመለስ አለብህ የሚል ነገር ለቆ ነበሩና አልተገኘም። ጭራሽ ሰድቧቸዋል እነሱንም ጭምር ማለት ነው። ያ ፕሮግራም ላይ ምንድነው ያየሁት? በጣም አላስፈላጊ የሆኑ ኮሜንቶቹን አይቼዋለሁኝ እና እሱን የሚደግፍ ናቸው። ልጁ እንደዛ አያደርግም፣ አገብቶ ኑሮውን ሲጀምር የሚከስ መንፈስ እሱ መዝሙር ይለቃል፣ ሴጣን እየመጣ ይከሰዋል የሚል ኮሜንቶች የተወሰነ አይቻለኝ፣ ሁሉንም ባልጨርስ ማለት ነው። እዚህ ጋር ሰው የመክሰስ ሱስ ኖሮበት ሳይሆን እኔ እውነትን ይዤ ነው፣ በእርግጠኝነት እውነትን ስለያዝኩኝ እስከ መጨረሻ ሄዳለኝ። ህግ አለ፣ ደንብ አለ፣ ልጁ ነች። በእግዚአብሔር ዘንድም ግዴታ ነው፣ በህግም ግዴታውን ይወጣል። ልጁን ማስተማር አለበት፣ መጠየቅ አለበት፣ ግዴታው ነው። አሁን የሳሙኤል ሞት ችግር ምንድነው? ልጅ እንዳለው ሳያቀርቶ ሳይሆን ልጅ አለኝ ካለ የተለያዩ ሀገር ውስጥም ሆነ ከሀገር ውጭ የሚኖሩ እሱን የሚረዱት በተለያየ ጊዜ የሚያገባቸው የሚፈታቸው ሴቶች ስላሉ ልጅ አለኝ ብሎ አምነው ከተቀበለ እነዛ ሴቶች ካጠገቡ ስለሚርቁ ምንም አይነት ገቢ ስለማያገኝ ከዛ አንፃር ነው እንጂ ልጅ እንዳለው በደንብ ያውቃል። አምኗል፣ በደንብ ያውቃል። አላመነም፣ በደንብ ያውቃል። እሱ ህሊናው ያውቃል። በጣም ግን እዚህ ጋር ያስገረመኝ የት ነው ሰው እውነት የሚያወራ? የሱ ዘማሪ አንድ የሱ ጓደኛ በጣም አስገርሞኛል። ትልቅ ቦታ ትልቅ መድረኮች ላይ አሁን በሚዲያ የምናያቸው ቻናሎች ላይ ሁላ የሚያገለግል ልጅ አንድ ጊዜ ደወልኩለትና እንደዚህ ነው ልጁን መጠየቅ ግዴታ አለበት ብያለሁ ለጓደኛው ለዘማሪው። ስሙን መጥቀስ ስላልፈለኩኝ ነው፣ ካስፈለገም ደግሞ መጥቀስ ይችላልኝ። ስለዚህ እሱ ምንድነው ያለው? በጌታ ይዤሻለሁ፣ ልጅ እንዳለው ለማንም አታውሪ። ዘማሪ ማለት ነው። እንደሱ አይነት ወንበዴ እንደሱ አይነት ናቸው በየቦታ እየወለዱ የጌታን ክብር የሚያስነኩት ማለት ነው። ስለዚህ ህግ ይዳኘን ሁለታችንም ማለት ነው። የትም ሆነ መቼስ ሞቶ ጉድጓድ ውስጥ ካልገባ በስተቀር ህግ ግን የህግ የበላይነትን ያስከብራል ብዬ አምናለሁ። እኔም የራሴን ጥረት አደርጋለሁ። በዚህ አጋጣሚ በልጄ ጉዳይ እና በእኔና በሳሙኤል ሞት ጉዳይ የሚመለከቱ ሰዎች የሚያውቁት ኦሮሚያ ክልል በጣም ብዙ ተባብሮኛሉ። በእውነት ከልቤ ነው ማመሰግናቸው። ኦሮሚያ ክልል ፍርድ ቤት ለሱም ሳያዳሉ ለነም ሳያዳሉ በጣም ብዙ ትብብር አድርጎኛል፣ እርጉዙኝ ባለውበት ሰዓት ማለት ነው። ስለዚህ አሁንም መልእክቴ ማስተላልፈው ሳሙኤል ሞት ያለበትን ቦታ በትክክል ወለጋ አካባቢ የምትኖሩት፣ ምክንያቱም ወለጋ የሻምቡ ልጅ ነኝ ብለዋል። ባኮ ያሉ፣ ግንደበረት ያላችሁ፣ ሆለታ ያላችሁ፣ ኬላ፣ መናገሻ፣ አሸዋ ሜዳ እንደዚህ ቡራዮ ወደ ሰረሲዮን አካባቢ ያላችሁ ሁላችሁም ይህን ፕሮግራም ሼር በማድረግ እንዲያደርሱልኝ ፈልጋለሁ። እኔ ግን የህግ የበላይነት እንዲከበር ፈልጋለሁ። መልካም እንግዲህ ቢታንያ እየተናገረች እና እያስረዳች እንዳለችው በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ ወገኖች ይህ ወንድም ያለበትን ስፍራ እንድትጠቁሙልን እንድታፋልጉን ትላለች ቢታንያ። ሀገራችን የህግ የበላይነት የሚከበርባት ሀገር እንደመሆኗ መጠን የህግ አካላቶች ይህንን ቪዲዮ እንደሰማችሁ ለእህታችን
ሕጋዊ ከለላ እንድታደርጉላት በፍቅር እንጠይቃለን። መጽሐፍ ቅዱስ የእግዚአብሔር ቃልም እንደሚነግረን አመፀኞችን ይቀጣ ዘንድ እግዚአብሔር ነገስታትን ይሾማል ይላልና ስለዚህ አመፀኛ የሆነ ሁሉ፣ የበደለ ሁሉ፣ የሰረቀ ሁሉ፣ የካደ ሁሉ በሕግ አግባብ ተጠይቆ የሚያስፈልገው ካሳ እንዲሁም ደግሞ እስርም ከሆነ እስር መቀበል ግዴታ ስላለበት ማለት ነው። ስለዚህ እኔ እርግጠኛ ነኝ ይህንን ቪዲዮ አየር ላይ ካዋልነው በኋላ ሰዎች ሊረዱሽ እንደሚችሉ አምናለሁኝ። እናም ደግሞ የሕጉን ለባለሙያዎች እንተውና የትኛውም ኢትዮጵያዊ ኢትዮጵያ እስከኖረ ድረስ የትም ስፍራ ገብቶ እንደማያመልጥ እርግጠኛ ነኝ። አሁን ዘመኑ የቴክኖሎጂ ዘመን ስለሆነ ማለት ነው። ስለዚህ ይሄንን በዚህ እንቋጨውና ገንዘብ ተሰብስቦልሽ ገንዘቡን ከተቀበልሽ በኋላ ገንዘቡን አልሰጡኝም በሚል የስም ማጥፋት ዘመቻ አድርጋብናለች የሚሉ ሰዎችን ሰማሁ። ይሄ ነገር እውነት ነው? እስኪ ሄድ ቸርች ነበር ሄድሽው? ምንድነው የተፈጠረው? እሱን አጫውቺኝ። እሺ፣ በጣም ጥሩ ጥያቄ ነው። ያው እንግዲህ ቸርች ሄጃለሁኝ። የሄድኩበትም ምክንያትም ያው ዞሮ ችግር ነው የወሰደኝ። እርጉዝ በነበርኩበት ሰዓት ላይ ወድቄ ነበረና ትንሽ ተመትቼ በሰዎች ተረግጬ ስለነበርኩኝ ያን ጊዜ አንድ አገልጋይ በህልሜ አይቼ ነበረ። እሱም እስራኤል ዳንሳ የሚባል ሰውዬ እሱን የሚመስል ሰው በህልሜ መጣና ልጄ ሆዴ ውስጥ መንቀሳቀስ አቁማ ነበረችና ዶክተር መስሎ መጥቶ አይ ሰላም ነው ያንቺ በሰላም ትወልጃለሽ እንደማለት ነገር ነው በህልሜ ያየሁትና ሂጄ ለምን አልመሰክርም የሚል ነገር ነው ወደዛ እንዲሄድ ያደረገኝ ማለት ነው። ስለዚህ ወደዛ ሲሄድ 8 ወር ከ20 ቀን ምናምን ነበርኩኝ እርጉዝ ማለት ነው። ስለዚህ እዛ ሄድኩኝ እንዲህ አይነት ብዬ ምስክርነት ሰጥቼ ስመለስ ተመለስኩኝ። በሰላም ትወልጃለሽ አለኝ። እሱም በወለድኩት በ3 ቀን ምናምን 4 ቀን አይሞላኝም ደም ልጅ ይዤ ይኸው በሰላም ወልጃለሁ የሚል ምስክርነት ለመስጠት ነው የሄድኩት ድጋሜ ማለት ነው። ሲሄድ በቃ ሰው ያለቀሰ 8 ወር ከ20 ቀን ላይ ነው የመሰከርኩት ያንን ማለት ነው። ልጄ መንቀሳቀስ አቆመች የሚለው ማለት ነው። ወልጄ ሲሄድ ሰው ሁሉ ያለቅሳልና እኔም በጣም ችግር ራብ ላይ ነበርኩኝ። ቤት ውስጥ እንደተናገርኩኝ እሱም አልነበረም ጥሎኝ ነው የጠፋው። ስለዚህ እዛ ስመሰክር ህዝቡ ገና ደም ልጅ ነች የመሰከረችው ባለፈው ነው የወለደችው በዚህ ቀን ነው በዚህ ሰዓት ወጣ እንኳን መጣ የምትመሰክርበት ሰዓት አይደለም ለምን አንረዳትም በሚለው ሰውም ተነሳ። እስራኤል ዳንሳም ረዳታለሁ የሚል ሐሳብ አመጣ ማለት ነው መድረክ ላይ። ከዛን ምንድነው ያለው በማገለግለው በጌታ ፊት እቺን ህፃናት ተቀብዬ እኔ አሳድጋታለሁ፣ ትምህርቷን አስተምራታለሁ፣ ባለ 2 መኝታ ኮንዶሚኒየም ቤት ገዛላታለሁ፣ ከራይላታለሁ። አሁን እንደዚህ የሚል ነገር ነው ፕሮሚስ የገባልኝ ማለት ነው። ህዝቡ እየተነሳ ያለቀሰ በጣም ብዙ ብር ነው የሰበሰበው ከመሪዎቹ እስከ አገልጋዮቹ ሳይቀሩ ማለት ነው። ብዙ ገንዘብ ተሰበሰበ። እኔ ራሴ ቢሰጠኝ እንኳን ቆጥሬው አልጨርሰውም በእርግጠኝነት። ቢያንስ ስንት ይሆናል? አረ በጣም ብዙ ብር ነው በዛን ሰዓት ብዙ ነው። በቃ እኔ ስላልተሰጠኝ ቁጥሩን መጠኑን አላውቅም። ተሰበሰበ። ብዙ ሰዎች ሲያወሩ እንደሰማሁትኝ እንዲያውም በዶላርም አለ ተከክለ በዩሮም በጣም ብዙ ሰዎች ካለው ሁኔታ አንፃር በጣም ተሰምቷቸው ሰብስበው እንደነበረ ሰምቻለሁ። ትክክል ነው። ተሰብስበዋል። ብዙ ሰው ነው። በዚህ አጋጣሚ እዛ ውስጡ ነው። እኔ ባልቀበልም ባልጠቀመውም ለኔ ባይሰጠኝም የተባበሩ ለኔ ያለቀሱ ለልጄ ያዘኑ ያመሰግናቸዋለኝ። ያ ማለት ገንዘቡን ተቀብያለሁ ሳይሆን ገንዘቡ እንግዲህ ገቢ የሆነ ወደ እስራኤል ዳንሳ ነው። ገንዘቡ በዚህ መልኩ ተሰበሰበ። ከዛ ቢሮ ነኝ ነው የተባልኩት። ቢሮ ሄድኩኝ። የታክሲ አይ ቲንክ 2000 ብር ምናምን ነገር ነው የተሰበሰበለት የተሰጠኝ ማለት ነው 2000 ብር። አዎ። ከዛ አካውንትሽን አሉ አንዴ
ከዛ በቃ አሁን ወደ ቤት ሂጂ እኛ እናስገባለን ምናምን የሚል ነገር ሲስተም ነው እንትን ያሉትና እኔ ደግሞ በሞኝነቴ ያንን ለታክሲ የሰጡኝ ችግር ላይ ስለነበርኩኝ እንደ ትልቅ ነገር ነው የቆጠርኩትኝ። እንግዲህ ገንዘብ አለኝ፣ ህዝብ ሰጥቶኛል፣ ነገ ትልቅ ቦታ ደርሳለሁ፣ ተኝቼ ታረሳለሁ ሁላ ብዬ አስቤ ተስፋ አድርጌ ነበረ። ሳይ ስልክም አልተደወለም፣ ምንም ነገር ሳይኖር ሲቀር ነው ተነስቼ ሲሄድ ድጋሜ እዚህ ቸርች እንዳደርሽ የተባልኩት ማለት ነው። በጣም አሞኛል። ባይዘይ ስለዛ ሰውየው ስለ እስራኤል ዳንሳና ስለ ሚስቱ ስለ ሀንቾ ነው ሀና ነው ሚላት ሀንቾ ነው ሚላትና ባላወራቸው ደስ ይለኛል። እኔ በጣም ነው ያደረጉት ነገር በጣም ይሰማኛል፣ እስካሁን አይረሳኝም። ስለዚህ ደግሞ እኔ እነሱ የሚሰጡኝ ገንዘብ ከኪሳቸው አይደለም፣ ከየት አመጣው ይሰጡኛል? የህዝቡን ገንዘብ ነው። አሁን እኔ በስሜ የተሰበሰበውን ገንዘብ ለራሳቸው በልቶታል። ለራሳቸው በደንብ አድርጎ እንክት አድርጎ ነው የበሉት፣ በደንብ አድርጎ ማለት ነው። ስለዚህ ያን ጊዜ ቢሰጡኝ እኮ እኔ መንገድ ላይ አልወጣማ። ከዛ በኋላ እኔ እኮ ጎዳና ላይ እኮ ነው የኖርኩት፣ እነሱ ተስፋ ስላስቆረጡኝ ማለት ነው። ለዛ ነው እግዚአብሔር ቤት መጽዳት አለበት። ኢየሱስ ጌታ ነው፣ ያድናል። ከዛ ያለፈ ነው ባይዞዬ እግዚአብሔር ከዛ ያለፈ ነው። ማዳንማ ያድናል እኮ ከሱ ውጭ እኮ የሚያድን የለም። ግን ቸርች ውስጥ ምን እየተደረገ ነው? ቸርች ማለት ምንድን ነው? ኢየሱስን እውነት አውቀን ነው የምናገል? እኔ እንደውም ለነዛ ሰዎች ጥሪ ማስተላልፈው ለእስራኤል ዳንሳና እሱ ስር ሆኖ ለሚያገለግሉት ለሃና ለምትባል ደግሞ የሱ ሳያንስ ሚስቱን ነቢይ ናት ብሎ መሾሙ ነው የሚያስደንቀኝ። ጭራሽ እሷ ነቢይ ልትሆን አትችልም። ለነዚህ ሰዎች አሁን የሚያስፈልገው የከሰስኩኝ የወቀስኩኝ አይደለም፣ የመሰላቸውን ካሳለፉት ችግር አንፃር ያው በሰዓቱ ይመስለኛል ያው ገንዘብ እነሱ በችግር ያገኙት ሊሆን ስለሚችል እኔ እግዚአብሔር በዚህ መልኩ አሳልፎኛል፣ አክብሮኛል፣ ስሙ ይባረክ። እነሱ ቢጥሉኝም ቢገፉኝም ቢያባርሩኝም እግዚአብሔር ታድጎኛል። እኔ አሁን ለነሱ እየጠላዋቸው ምናምን ሳይሆን ጌታ ኢየሱስን አገኙ። ኢየሱስ ያድናል ብቻ ሳይሆን በአፍ ማውራት የዘላለም ሕይወትን አያስወርስም። ስለዚህ በቃ እስከ ዛሬ ሰበሰብን አይደለ? በቃ የተሰበሰበ በሉ ጠጡ፣ እግዚአብሔር በቃ የሆነውን ያልሆነውን ይሆናል እያሉ ብዙ ነገር ብዙ ሀብት ይዘዋሉ። በቃ ከዚህ በኋላ ምንም እኮ የሚያስደንቅ ነገር የለም። ገንዘብ ከሆነ አይሞላም። ይኸው እስከ ዛሬ እኮ እየወጡ ጥሪ እያደረጉ ነው። በዚህ አገልግሎት በዚህ ገብቼ በዚህ ወርጄ እስከ ዛሬ በቃ ተመስገን ይበቃናል፣ በራሳችን ነገር ቆመና አገልግል ስሉ እኔ ሰምቼ አላውቅም። ህዝቡን ነው እያስቸገሩ ያሉትና መጽሐፍ ቅዱስ ደግሞ ያላችሁ ይብቃችሁ፣ ገንዘብን መውደድ ሞት ነው ስለሚል ወደ ዘላለም ሞት እንዳትሄዱ ጌታ ኢየሱስ ይወዳችኋል። የግል አዳኛችሁ አድርጋችሁ ይሄን ውድ ጌታ ተቀበሉ። ይሁዳም እንደዚህ ለገንዘብ ጥማት ስላለው ከኢየሱስ ተለይቷል፣ ወደ ሲኦል ነው የሄደው። ይሁዳ እንዳትሆኑ ወደ ጌታ ተመለሱ። እስከ ዛሬ የበላችሁ ይበቃል። ጌታን አመስግናችሁ ወደ ጌታ ተመለሱ ላለኝ ንስሐ ግቡ ነው ያልሽ። ንስሐ ግቡ። በቃ ምንም አያደርግም። ገንዘብ ገንዘብ ነው። በቃ ቢኖራችሁ ምንም የተለየ ነገር የሚበሉት የለም። እንጀራ በወጥ ነው። ሌላ ምንድን ነው የሚያደርጉት ነገር የለም። ስለዚህ እስከ ዛሬ ሰው እኮ 1 ዓመት ጌታን ይበድላል እኮ 1 ወር ያጭበረብራል እኮ። በቃ ከዛ በላይ እኮ መሄድ አያስፈልግም። እግዚአብሔር ዝም ምስል የለም ማለት አይደለም፣ አለ፣ ግን ጽዋው እስከምትሞላ ድረስ ነው። እግዚአብሔር ከያዘ ግን ቁጣው ከተነሳ በቃ የንስሐ ዕድል እንኳን አያገኙም። እንደዚህ ማለት እሱም ብቻ እስራኤል ዳንሳን ብቻ ሳይሆን እንደሱ አይነት እያስመሰሉ ጌታን ቤት የወንበዴ መኖሪያ ያረጋችሁት በሙሉ ይህን ነገር ስሙ። ይበቃችኋል። ገንዘብ ሰርቶ ማግኘትም ይቻላል። እግዚአብሔር ራሱ የሚባርከን እኮ መንገድ አለ። ሁሌ ሰው ልጅ ገንዘብ 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 እያለ መኖር የለበትም እና ይሄን ይመስላል። ከዛ ባለፈ እኔ የማንንም ስም አላጠፋም። ምንም ከነሱ ህይወት ጋር የሚያገናኘን ነገር የለም። እንደማንኛውም ሰው ተቸገርኩኝ፣ ሄድኩኝ፣ አልተሰጠኝም። በእነሱ ምክንያት ተስፋ ቆርጬ ወደ ጎዳና ኑሮ ተዳረኩኝ ማለት ነው። ስለዚህ እግዚአብሔር ቤት እንደሚያደርጉ ከሆነ መንገድ ላይ መኖር ይሻላል ብዬ ጌታን ተማምኜ ወጣው። ጌታ በዛ በመንገድ አልጣለኝም። ስለዚህ ቢታንያ በእግዚአብሔር ስም ነጋዴዎች በስተዋል። አሁንም እግዚአብሔር የብዙ ባለምህረት ባለቤት ነው። ስለዚህ ንስሐ ግቡ፣ ወደ ኢየሱስ ተመለሱ ነው እያልሽ ያለሽው። ስለዚህ ሐሳብሽ ሳይቆራረጥ በቀጥታ
ለእነሱ ይደርሳቸዋል ብዬ አምናለሁ። በእግዚአብሔር ስም የምትነግዱ፣ በእግዚአብሔር ስም የምትዋሹ፣ በእግዚአብሔር ስም የሐሰት ትንቢት የምትናገሩ ወገኖች ወደ ቃሉ እንድትመለሱ በዚህ አጋጣሚ ጥሪያችንን እናስተላልፍላችኋለን። ቢታንያ አሁን ላይ ምን ላይ ነው ያለች? ምንድን ነው ልትሰራ የጀመረችው? ቢታንያ ሾው የሚል ዩቲዩብ ቻናል እንደከፈትሽ ይታወቃል። ስለዚህ በዚህ ዩቲዩብ ምን ልትሰሪ አቅደሻል ለሚጠይቁን ሰዎች እስኪ ሐሳብሽን ግለጭ። ቢታንያ ሾው እንግዲህ ብዙ ሰዎች ያውቁኛል። ብዙ ጎዳና ያለፍኩ ልጅ ነኝ። በብዙ ስብራት ጌታ ኢየሱስ ብቻውን አግዞኝ መንገድ እየመራኝ አቅም እየሰጠኝ እዚህ ደርሻለሁኝና አሁን ያለሁበት ሁኔታ ጥሩ ሁኔታ ላይ ይገኛለሁኝ። ያ ማለት ደግሞ ለኔና ለልጄ ተመችቶናል፣ ይበቃናል፣ እንቀመጥ ምልበት ሰዓት ስላልሆነ አንድ ራዕይ እግዚአብሔር ስለሰጠኝ እሱ ምንድነው ትላንት እንደኔ በብርድ እንደተሰቃየውኝ ማደሪያ አጥቼ በጣም ስንገላታ ስለነበረ እንደኔ መኖሪያ አጥቶ ማደሪያ አጥቶ የሚበሉትን አጥቶ ልጅ ይዞ የሚንከራተቱ አሉ ብዙ እህቶች። የኔ እንደውም አንድ ነች 3 ልጅ ይዞ 4 ልጅ ይዞ እዛ ላይ ህመም ያላቸው እናቶች አሉ። እና እንደዚህ አይነት ሰዎችን ለማገዝ መጥቻለሁኝ። ቢታንያ ሾው የሚለውን ሰብስክራይብ በማድረግ ወደ ብዙ ሰዎች እንድደርስ በማድረግ እዚህ ፕሮግራም ላይ የሚመለከቱ ሰዎች እንዲያግዙኝ ጥሪን አቀርባለሁ። በጣም ትልቅ ዓላማ ይዤ ነው የተነሳሁትኝ። ብዙ ነገሮችን ሰራለሁ ብዬ አስባለሁ። ጌታ ይረዳኛል፣ ለብዙዎች እደርሳለሁ። የኔ ሾው ደግሞ እንደዚህ የተበደሉ ሰዎች መጥተው በነፃነት ሐሳባቸውን የሚያጋሩበት በአገልጋይም ሆነ በየትኛውም ህይወት አጋጣሚ እንደኔ የተሰበሩ ሰዎች እየመጡ በነፃነት ከዛ ውጪ ግን ከምንም በላይ ደግሞ ሰዎች የሚረዱበት ሰዎቹን ማገዝ ፈልጋለሁ። አሁንም እያገዝኩኝ ነው። ቀጣይ ደግሞ በተሻለ ሁኔታ በሰፊው እንደኔ ያሉ እህቶቹን ማገዝ አስቤ ነው ይሄን ሾው ያዘጋጀሁት እና አደራ ላለኝ ቢታንያ ሾውን ሼር እያደረጋችሁ ለብዙ ሰዎች አድርሱልኝ እላለኝ። ቢታንያ ሾው የሚለው ዩቲዩብ ቻናል የተከፈተው በእንደዚህ አይነት ህይወት ያለፉ እህቶችን፣ እናቶችን፣ አባቶችን ለመርዳት ታስቦ ነው። በዚህም ደግሞ እግዚአብሔር ሸክም ሰጥቶኛል ትላለች ቢታንያ። ስለዚህ በመላው ዓለም ሆናችሁ የጽዮን ቲቪ ኢትዮጵያን እየተመለከታችሁ ያላችሁ ቅዱሳን ወገኖች ቢታንያ ሾው የሚለውን ዩቲዩብ ቻናል ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ በምትችሉት ነገር ልታግዟት የምትፈልጉ ወንድሞች እህቶች እዚህ ላይ አድራሻ እናስቀምጥላችኋለን፣ ስልኳን እናስቀምጥላችኋለን። እየደወላችሁ እንድታበረታቷት እንዲሁም በጸሎት በገንዘብ በተለያዩ ማቴሪያሎች እንድትደግፏት በታላቅ አክብሮት እንጠይቃችኋለን። ቢታንያ ቀረ የምትዩ ሌላ ሰዎችን ይጠቅማል ብለሽ የምታስቢው ነገር ካለ እድሉን እሰጥሻለሁ። እሺ፣ አመሰግናለሁ። ምንድነው እሱ ያው ብዙ ሰዎች ያው የኔ ህይወት ለብዙዎች ጠቃሚ ነው ትምህርትም ስለሆነ እዚህ ጋር ምንድነው ማለት የምፈልገው እኔ የተለያየ ሚዲያዎች ላይ ለእህቶች ጥንቃቄ እንዲያደርጉ የሚል መልእክት ተናግሬያለሁ። ይሄ ማለት ምንድነው እንግዲህ ሁሌ እኔ የደረስኩ እኔ ያለፍኩትን ህይወት እንዳያልፉ የሚቀርቡትን ሰዎች የሚታወቁትን ሰዎች ምክንያቱም ኢየሱስ ጌታ ነው የሚል ሁሉ መንግስተ ሰማያት እንደማይገባ ምክንያቱም ኢየሱስ ጌታ ነው ማለት ብቻ ሳይሆን ኢየሱስ ጌታ ነው እያልን ሌላ ነገር ውስጥ ከሆነ እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ስለሆነ በእግዚአብሔር መንገድ የሚጓዝ ብቻ ነው። ምክንያቱም ኖህ የሚባል የእግዚአብሔር ሰው መንገዱን ከእግዚአብሔር ጋር ያደረገ ጽድቅ ሰው ነበር አይደለም ብለው መጽሐፍ ቅዱስ። ስለዚህ
ኢየሱስ ጌታ ነው፣ ኢየሱስ እንዲህ ነው የሚል ሰው ሁሉ ያ ይሄ ከአፍ ያለፈ ስላልሆነ ኢየሱስ ጌታ ነው ብሎ ስሙን ብቻ እያስቀደሙ ያ ማለት ምንድን ነው? ጌታን የሚያከብሩ ሁሉም እንደዚህ ቅድስና የጎደለ ነው እያልኩኝ አይደለም። በጣም ጀንተል የሆኑ አገልጋዮች አሉ፣ ለጌታና ለጌታ ብቻ የሚኖሩ በዚህ ምድር ላይ አሉ፣ ኢትዮጵያ ውስጥ አሉ ብዙ አገልጋዮች። ያው እነሱንም አንድ ላይ እንዳልጨፈልቃቸው በጣም ጌታ የሚፈሩ ጌታን የሚወዱ እንዳሉ አውቃለሁኝ። ግን አሁን ላይ በጣም እንዳሸዋ እየበዙ ያሉት ደግሞ በጣም በቃ አይን ያወጡ አጭበርባሪዎች፣ ጌታን እንደምንም የማይቆጥሩ ስሙን ስጠሩ በድፍረት የሚያወሩ እግዚአብሔር ያላለውን አለ የሚሉ የእግዚአብሔርን ስም እየጠሩ ቢያንስ የማይራሩ በቃ ሩሩ አይደሉም፣ ጨካኝ የሆኑ ናቸው። ለዛውም ማለት ነው ሰው እግዚአብሔርን እየጠራ እግዚአብሔር ምንድን ነው? እግዚአብሔር ደግ ነው፣ ቸር ነው፣ ሩሩ ነው አይደለም? መራራት የሚባል ነገር በህይወታቸው የሌላቸው ሰዎች የእግዚአብሔር ሰዎች ነን ብሎ ሌሎቹንም እያሰደቡ ስለሆኑ የእግዚአብሔር ሰው ማን ነው የሚለውን ሰዎቹ ለይቶ እንዲያውቁ ፈልጋለሁ። ማመስገን የምፈልገው ሰው አለ። መሳይ ይባላል፣ ጋዜጠኛ መሳይ ኢቫንጀሊካል ላይ ይሰራ ነበረ። መሳይ እንግዲህ ያቀኛል፣ መንፈሳዊ ህይወት ላይ ነው የሚሰራውና ከጋዜጠኛው ኤዲ ጋር አብሮ ይሰራልና መሳይ እኔ በስሙ ራሱ ጠርቼ አላቅም። ለልጄም በጣም ብዙ ዋጋ የከፈለ ሰው ነው። እስከ ዛሬ ያልተለየኝ ሰው ከጌታ በታች ስለ ልጄ በጣም የሚጨናነቅ ሰው ነው። ያ ማለት ሌሎቻችሁ ምንም አላደረጋችሁልኝም ማለት አይደለም። ብዙዎቻችሁ ከጎኔ ቆማችኋል፣ ድጋፋችሁን አድርጋችሁልኛልና እንግዲህ በስም ቅርበቴ ያለው እሱ ስለሆነ ነው። እስከ ዛሬ አጠገብ ያለው እሱ ስለሆነ ነው ደጋግሜ እሱ ማነሳውና መሳይን በጣም አመሰግነዋለሁ። መሳይን ያባት ነው ምለው እና በጣም ነው ማመሰግን ላደረክልኝ ነገር። ምክንያቱም ስለ መሳይ ብዙ ባወራ ደስ ይለኝ ነበረ። ጊዜ ቢኖር በስውሩ ነው፣ ውስጥ ለውስጡ ነው። ራሱን ለማንም እንደዚህ ማይናገር ሰው ነው። በጣም ብዙ ድሃዎችን ነው የሚረዳው። በጣም እያስተባበረ የተጎዱ ሰዎች ያሉበት ቦታ ሰውን በመላክ ኢቭን እሱ መገኘት ባይችል ሌላ ሰዎችን እየላከ ብዙ ሰዎችን ነው የሚረዳውና ጋዜጠኛ ብቻ መሆኑን ነው ብዙ ሰዎች የሚያውቁትና መሳይ በጣም ደግ ሰው፣ ጌታን የሚፈራ ጌታን የሚወድ ሰው ነው። መሳይ በጣም አመሰግናለሁ። በጣም ነው መወድ፣ በጣም ነው ማከብር ለማለት ፈልጋለሁ። አመሰግናለሁ። እንግዲህ ቢታንያ እንዳስረዳችን እንዲሁም ደግሞ የህይወት ተሞክሮዋን በዚህ ፕሮግራም ላይ ሼር እንዳደረገችን የእግዚአብሔር ቃል ምን ይላል? በዚህ በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 3 ቁጥር 1 ላይ እንደዚህ የሚል ቃል አለ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ይላል ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ የጻፈው መልእክት ነው። ስለዚህ ይህ መልእክት ትንቢታዊ መልእክት ሲሆን ዘመን ተሻግሮ እኛ ላይ ደርሷል። በመላው ዓለም የምትገኙ ቅዱሳን ወገኖቻችን በብዙ አይነት አገልጋይ መስለዋችሁ እየተጎዳችሁ ያላችሁ ቆም ብላችሁ በማሰብ የእግዚአብሔርን ቃል በማጥናት በመማር በእግዚአብሔር ፊት በመንበርከክ በመንፈስ ቅዱስ በመመራት ከእንደዚህ አይነት ጨካኝ አገልጋዮች መጠበቅ ትችላላችሁ። የሚገርማችሁ ነገር የሰው ልጅ በምድር መኖር ከጀመረበት ጊዜ ጀምሮ ክፋትና ተንኮል አልተለየውም። ምድርም የተለያዩ ነገሮችን ስታስተናግድ ቆይታለች። ማግኘት ከማጣቱ፣ ብልጽግና ከድህነቱ፣ ጤንነት ከሐሰቱ፣ ጤንነት ከህመሙ፣ ፍቅር ከጥላቻው፣ ሰላም ከሁከቱ፣ ሁሉም ጎን ለጎን የሚኖሩባት ከመጋረጃው በስተጀርባ
ጥላቻዎች የሚፈጸሙባት ምድር እንደሆነች እናውቃለን። ነገር ግን ይህ ማለት ደግሞ በጸጋ እግዚአብሔር የረቀቁ መንፈሳውያን ሰዎች የሉም እያልን አይደለም። በምድራችን ኢትዮጵያ ለወንጌል የጀገኑ ስለ ወንጌል የሚኖሩ ትውልድን የሚታደጉ የክርስቶስ ልብ ያላቸው ብዙ አባቶቻችን ያሉባት ምድር ነች። ስለዚህ ወገኖቼ የእግዚአብሔር ሰዎችን ለይታችሁ እንድታውቁና ወደ ትክክለኛው አቅጣጫ እንድትመለሱ በእግዚአብሔር ቃል እደጉ ትላለች ቢታንያ። እኔም ይህን ሐሳብ እጋራዋለሁ። በመላው ዓለም የምትገኙ የጽዮን ቲቪ ተከታዮችና አድማጮቻችን ከቢታንያ ጋር የነበረን ቆይታ ይህንን ይመስል ነበረ። በሌላ ጊዜ ሌላ እንግዳ ይዘን እስከምንመጣ ድረስ ቸር ሰንብቱ እንላለን። ይህንን ቪዲዮ ሼር፣ ሰብስክራይብ እና ላይክ በማድረግ እንዲሁም ደግሞ በኮመንት መስጫው ላይ ሐሳባችሁን በማስቀመጥ እንድታበረታቱን እንጠይቃችኋለን። ሻሎም።